ሰላም ጤና ይስጥልን ውድና የተከበራችሁ የመሲ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ኖላዊ ድራማ ክፍል 32ም ዛሬ ይዘንላችሁ መጥተናል። እንግዲህ ኖላዊ ድራማ በባለፈው ክፍል ያቆመው ፍቅር ለሀኒ ደውላ ይቅርታ እንድታረግለት ያሲርን ይቅርታ እንድታረግለት እውነቱን እንደነገረችው ነው ማለት ነው። እንግዲህ በዛሬው ክፍል የጀመረው ደግሞ ኤልያስ እና ያሲር ሲጣሉ ነው። እንግዲህ ኤልያስ ሀኒና ያሲር ባላቸው ግንኙነት ማለት ባላቸው ቅርርብ በጣም እየቀና ነው እና በጣም ስለሚቀና የሚያደርገውን አቷል ያለ ጥፋቱን ጥፋተኛ ያደረገው ያሲርን ነው። እናም በጧት አግኝቶ በጣም ተናዶ እየተናገረው ነበረ። ድጋሚ ከሀኒ አጠገብ እንዳላይህ ከሷ እራቅ እያለ እየጮኸበት ነበር። እሱ ያሲር ግን አትቅና፣ እኔ አንድ ተራ የጎዳና ሰው ነኝ፣ ስለዚህ ከኔ መቅናት የለብም አንተ ባትለኝም እሷ ከአጠገቧ እንዳደርስ አስጠንቅቃኛለች እያለው ነበረና ያው ይሻልሃልኝ እኔም እሱን ነው የምፈልገው ምናምን ብሎ ያሲርም ጥሎት ሄደ ማለት ነው። ተናዷለኝ። እንግዲህ በባለፈው ክፍልም ሁሉም ሰው ፊቱን አዙሮበት እሱ በሰራው መልካም ነገሩን ስለደበቀ ሁሉም ሰው ፊቱን አዙሮበት ነበር። ሀናም ፋዘርም ኤልያስም ሁሉም ሰው ጥፋተኛ አርጎ እሱን ወቅሶ ነበረ። ግን በዛሬው ክፍል ላይ ሁሉም ሰው ታርቆታል። ፍቅር እንግዲህ ሁሉንም እንዳትናገሪ ብሎ ወንድሟ በሚስጥር ቢነግራትም እሷ ግን ሲጨነቅ ስላየችው እሱ ከጭንቀቱ ለመገላገል ስለፈለገች ነው ለሀኒ ደውላ የነገረቻት። ሀኒም በጣም ደንግጣ ነበር። እንደውም አባባ ኖላዊ ምን ሆነሽ ነው እያሏት መናገር አልፈለገችም። ሁሉንም ነገር ያው መደበቅ ትወዳለች ሀኒ፣ አትናገርም። ችግሯ ነው። በተለይ አባቷ በጣም ስለሚያማቸው ህመም ላይ ስለሆኑ ሁሉም ነገር በነግራቸው ይጨነቃሉ ብላ ስለምታስብ ለሳቸው ከምትናገር ለባዳ ብትናገር ይቀላታል። ሁሉም ነገር ሕክምናቸውን ግን ሳይቀር የተጠየቀችውን የገንዘብ መጠን ሳይቀር ሁሉም ነገር እሷ በትከሻዋ ተሸክማ ብቻዋን ኃላፊነት ወስዳ ለመፍታት ነው የምትፈልገው። እንዲጨነቁባት አባቷ ሳትፈልግም እና በጠዋት እንግዲህ ተነስታ አባዬ ያሲር ቢመጣ እንግዲህ ይቅርታ እንድታረግለት ምናምን ብላ ነገረችው። አባባ ኖላዊም ገርሟቸው እንዴ ልጅ አሞሽ ነው እንዴ ምን ሆነሽ ነው እያሉ ጸበል ሊወስዷት እያሰቡ። ምክንያቱም ማታ ላይ በጣም ፍቅር ሳትደውልላት በፊት ተናዳ ከዚህ በኋላ በቃ ይቅርታ አያስፈልግም ምናምን እያለች ስለሱም በጣም መጥፎ ነገር እየተናገረች ስለነበረ ጧት ተገልብጣ ይቅርታ አድርግለት ሲመጣ ስትል በጣም ተገርማ ነበረ። እንግዲህ ያው ፍቅር አያልቅበትም። በጣም ትንሽዬ የሆነች ግን ቅመም የሆነች ልጅ ናት። በጧቱ ከያሲር ጋር ተገናኝተው እያወሩ ነበርና የአባባ ኖላዊ እና ያሲርን ለማስታረቅ እየሞከረች ነበር። እሱ ግን አልሄድም በቃ ምናምን ብሏት በግድ አሳምና ይዘው መጣች እና ያሲር በሩ ላይ ቆሞ ገብታ በጣም በሚያስቅ ሁኔታ በቃ የመጣሁበትን እሺ ካላሉኝ አልቀመጥም አለ። ሽምግልናም ከሆነ እንግዲህ በወንድ ያምራል፣ በወንድ ቢሆን እኮ ጥሩ ነው፣ ባህላችን ወንድ ነው እያሉ እሷ ግን ለማስታረቅ ነበረ። እናም ያሲር መጣ ማለት ነው። ይቅርታ ሀኒ ይቅር ያለ ምክንያት አይደለም ይቅር ብለው ያለችኝ፣ ስለዚህ የሆነ እውነታ ስላላት ነው ይቅርታ አድርጌልሃለሁ አለውና ታረቁ። እንግዲህ እንደ ልማዳቸው እያወሩ እየተጫወቱ ቤተ ክርስቲያን ሄዱ። እንደውም ሀኒ ለምን እኔ አብሬህ አልሄድም ስትላቸው አይ ልጅ በሰው በሰበቡ እሱንም ቤተ ክርስቲያን ለመውሰድ ነው ብለው በጣም ደስ የሚሉ በጣም ፍቅር ያለባቸው አባትና ልጅ ናቸውና በጧት ቤተ ክርስቲያን እየሄዱ ነበር። እንግዲህ ሰላምን በባለፈው እንደተመለከትነው ተጨንቃ ሀኒም በሰሞን ለምን የተጨነቅሽው ብላ ጠይቃት ነበርና በዛሬውም እንዴት ሆነልሽ ብላ ስትጠይቃተኝ ያው የሱ የኤልያስ ችግር ተፈቷለኝ፣ ግን አንደኛውን ችግር ስፈታ ሌላኛው ችግር ላይ ወደኩ ብላ ስለ ያሲር ነገረቻተኝ።
እናም ይቅርታ አድርጊለት፣ ምክንያቱም ይቅርታ የተሰራልን እኮ ከጸጸት እንድንድን ነው። ስለዚህ አትጨነቂ፣ ይቅርታ አድርጊለት አለቻትና ተያይዘው ይቅርታ ሊጠይቁት ሄዱ መንገድ ላይ ማለት ነው። እናም ያሲርም አባባ ኖላዊ ጋር ነበረ። ወዲያው ነው ሀኒ ስደውልለት ደስ ብሎት ዘሎ የወጣው። እናም ይቅርታ አደረገች፣ ይቅርታ ባላለችው ሁሉም ነገር አውቄያለሁ ለአባዬ ብለህ ነው የታሰርከው፣ እኔ በጣም ቸኩዬ ነው ያስቀየምኩህና ይቅር በለኝ አለችው። እሱ ግን አልተቀየምኩሽም ችግር የለውም አላት እና በዛውም ታረቁ ማለት ነው። እና እዚህ አጋጣሚ ሰላምና ያሲርም ይተዋወቃሉ። ምክንያቱም ከዚህ በፊት ስልኳን ስለሰረቃት ታውቀዋለች፣ ግን እሷ ምንም አላለችውም። እና እንግዲህ በሌላ በኩል ደግሞ ምናሴ ፍቅርን ትምህርት ቤት እንድትገባና እንድትማር ይፈልጋለኝ እና እህቱን ጠየቃተኝ። እናታቸው ከምትሰጣቸው ገንዘብ እየቀነሰ እሷ እንድትማር እንደሚፈልግ ነገራት። ሰላምን ፈቀደችለት እና ሰላም ችግር የለውም ምናምን አለችው እና ስለፈቀደችለት እንግዲህ ሀሳቡ ደስ ይላል። ያው ለማገዝ ብሎ ነው ፍቅር ትምህርት እንድትጀምር የገንዘብ እጥረት ያለበት ስለመሰለው እንግዲህ ትምህርት ቤት ለማስገባት። ነገር ግን ፍቅር የገንዘብ እጥረት የለብኝም አባዬ ለኔ አያንስም፣ ግን በቃ የእሱ ልጅ ላለመባል ነው ትምህርት ቤት የሚሄደው እና እኔ ችግሬን ያወራው ችግር ስለቸገረኝ አይደለም ወንድም እንድትሆኔ ነው እንጂ ቸግሮኝ አይደለም አንተን የቀረብኩ አለች እና በጣም ይቅርታ አላት። ቁርስ ጋብዟት ነበር በጠዋቱ እና ደስ የሚል ልጅ ነው። በጣም ትንሽዬ ሆኖ ብስል ያለ ነው እና ይሄ ድራማ በጣም ብዙ ነገሮችን ነው የሚያስተምረን፣ በጣም ብዙ ነገሮችን ነው የሚያስተላልፍልን። አንዱ ለአንዱ መኖርን፣ መተሳሰብን፣ ፍቅርን ነው። በቃ ተንኮል የሌለበት ድራማ ቢኖር ይሄ ነው። በቃ ሙሉ ካራክተሩ የሆነ የሚያስተምሩት ብዙ ነገር አለና ደስ ይላል። በተለይ አንዱ በችኩል የሆነ ነገር ያጠፉና ከዛ ወደ ይቅርታ ይላሉ። ያንኛው ይቅር የሚለው አካልም በቃ ይቅርታ ትናንት ተበድያለሁ፣ ትናንት በጣም ተናግረውኛል፣ ከፍቶኛል፣ ይቅርታ አይደለም አይልም፣ ይቅርታ ወደ ይላልና በጣም ብዙ አስተማሪ ነገር አለው። እና እንግዲህ ኤልያስም ታሬ እውነቱን ስለነገረው ስለ ያሲርን ይቅርታ ለማለት አስቧለኝ። እናም ጠዋት ላይ ያሲር አገኘው ከታሬ ቢሮ። ግን እሱ ወዲያው ስላየው ሊሄድ ነበር፣ ግን ይቅርታ አድርግልኝ ብሎ ይቅርታ ጠየቀውና ኤልያስ እንግዲህ ሁለታቸውም ተባብረው እሱም ወሎ ሂዶ እንዲሰራ እዚህም እሱ ኤልያስ ወሎ ሂዶ እንግዲህ ያቆመውን ስራ ጀምሮ በሕክምና ሊያግዝ፣ ያሲርም እዚህ ሆኖ አዲስ አበባ ሆኖ ፋዘርን አባባ ኖላዊ እንዲከታተል ተስማሙና ለመሄድ ወሰነ ማለት ነው። ወደ ደሴ ተመልሶ ለመሄድ ወሰነ እና እንግዲህ ሀኒን ቻው አላት ደውሎ። እሷ ሀኒም ያው ባትሄድ ደስ ይለኛል፣ ግን ደግሞ ለመሄድ ከቆረጥክ ምንም ማድረግ አልችልም አለችው። እና እንግዲህ በቀጣይ ክፍል ደግሞ የምናይ ይሆናለኝ። በጣም ያላቸው መተሳሰብ ደስ ይላል። እንግዲህ ኤልዳ ከዚህ ክፍል በኋላ ተመልሶ ወደ አዲስ አበባ እስከሚመጣ አይኖርም ብዬ አስባለሁ። ደስ ይላል፣ ምክንያቱም ካለ አይስማሙም ከያሲር ጋር እና በቀጣይ ክፍል እስከምንገናኝ በያላችሁበት ሰላማችሁ ይብዛቸው።